በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ እንማርበታለን ብዬ ያነሳው ጉዳይ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ምን ያደርጋል? መቅድመ ህሱ መንግስቶ ወጽድቆ፣ መጀመሪያ አስቀድማችሁ መንግስቱ ጽድቁን እሹ ፈልጉ የሚል ኃይለ ቃል ነው። መድኃኒታችን ኢየሱስ ክርስቶስ በሕያው ቃሉ የተናገረው የተዘገበበት መጽሐፍ ቅዱስ ክፍል ነው። አንጻር የትምህርቱ ዓላማ የዚህ ዓለም መንግስትና የመንግስት ልዩነቱን ማየት እሱ ይሆናል። የእግዚአብሔር መንግስት መሻት መፈለግ የሚገባው መሆኑን ቃል ይነግረናል። መጀመሪያ ከሁሉም አስቀድሞ የእግዚአብሔር መንግስት እሹ፣ ደግሞ ሌላው ይጨመራችኋል ብሎ ሌላው እንደ መናኛ፣ እንደ ደራንጎት፣ እንደ ጭማሪ፣ እንደ ትርፍ ነገር ተቆጥሯል። ትርፍ የተባለው ወይም ደግሞ ደራንጎት የተባለው የዚህ ዓለም መንግስት ነው። የዚህ ዓለም መንግስት ማለት ግን ማንሆንበት የሚያልፍ የሚደቅ በጊዜ በሁኔታ የተወሰነ የጠረ ለሰው ልጅ በጎ ነገር ቢኖረውም በጎ ፍጻሜ የሌለው አንዴ መከራ አንዴ ደስታ ያለበት፣ አንዱ ሲጠቀም አንዱ የሚጎዳበት፣ አንዱ የሚበደልበት፣ አንዱ የሚካስበት ለኛ አይደለም። ቅዱስ ያዕቆብ ዘስሩግ እንደተናገረው ይሄ የሚያረጅ ዓለም ለኛ ለክርስቲያኖች ተስፋችን አይደለም፣ የሚመጣውን ተስፋ እናደርጋለን እንጂ ይላል ቅዱስ አባ ያዕቆብ። ይህ አባት እንደተናገረው የሚመጣውን ተስፋ እናደርጋለን። የእግዚአብሔር መንግስት ይባላል። ይሄ ደግሞ መንግስተ ዝ ዓለም፣ የዚህ ዓለም መንግስት፣ የዚህ ዓለም መንግስት ፈቃዱ፣ ፍላጎቱ፣ ምኞቱ፣ የስጋ ስራው በመላ መንግስተ ዝ ዓለም ይባላል። የዓለም መንግስት ይባላል። ቅዱስ አባታችን ዮሐንስ አፈወርቅ ጥነ ስርዓተ ይላል። ጌታ በወንጌሉ ምን አለ? መጀመሪያ መንግስቱ ጽድቁን እሹ፣ ከዚያ በኋላ ፍላጎታችሁ ፈቃዳችሁ ይፈጸምላችኋል፣ ሌላው የስጋው ደረጎት ይችኋል ብሏል። እኛ ግን ዋነኛውን ትተን ደራጎቱን ፍለጋ ደከምን። ስለዚህ ጊዜያችንም አቅማችንም ጉልበታችንም ሁሉ ስለጨረስን ይሄኛውንም አናገኘውም፣ አይሳካልንም፣ የእግዚአብሔር መንግስትንም አናገኝም። ኢንረከብ ዛቲ ወኢለን ታክቲ፣ ለምን መቅደም ያለበትን አላስቀደም፣ ስርዓቱን አበላሸ ነው፣ አገላበጥ ነው ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ እንደምታውቁት የዚህ ዓለም መንግስት፣ የዚህ ዓለም ፈቃድ፣ የዚህ ዓለም ፍላጎት፣ የዚህ ዓለም ኑሮ እንዲሁ ነው። ከሁሉ በላይ የሚገርማችሁ ደግሞ እርግጠኛ ሆኑበት አይደለም፣ እርግጠኛ ምን ሆኑበት አይደለም። ለምሳሌ እግዚአብሔርን አምነን በበጎ ነገ ከነገ ወዲያ ብንኖር እንዲህ እናደርጋለን እንዳለ ቅዱስ መጽሐፍ እቅድ እናቅዳለን እንጂ እርግጠኛ ሆነን አይደለም። እርግጠኛ የሆንበት ጉዳይ የለም። ከትንሽ አፍታ በኋላ ከዓይን ጥቅሻ እግዚአብሔር በወደደ እንዲያደርጋል። በእርግጥ እግዚአብሔር ይህን ከሰዎች መሰወሩ፣ የሚሆነውን ነገር በዚህ ዓለም መሰወሩ መልካም ነው። አንደኛ ብናውቅ ቀድመን እንጎዳለን። ቀድመን ለምሳሌ የዛሬ ወር ትሞታለህ ሊሞት ይችላል እኮ ቀድሞ። እንደገና
ተስፋ ቢነገረው የሰው ልጅ ደግሞ ተስፋ አለኝ እያለ ሊሰንፍ ይችላል። ስራ መስራት ሊያቆም ይችላል። ስለዚህ ደስታውንም ክፉውንም ሲደርስ ብቻ የምናገኘው ሆኖ እግዚአብሔር በምስጢር ይዞታል። የዚህን ዓለም ነገር በምስጢር የያዘው እግዚአብሔር ብቻ ነው። እግዚአብሔር ነው የሚያውቀው። ቅዱሳኑ በራእይ ተገልጦላቸው በእርግጥ የሚረዱት መንገድ አለ። ዮሐንስ ወልደ ነጎድጓድ እንደምታውቁት ጌታዬ ተሰቀለ ስለኔ ሲል ብሎ 70 ዘመን ቁጹረ ገጽ ማለት ፊቱን ገምዶ ሐዘንተኛ ፊት እያሳየ ነበር የሚኖርና አንድ ቀን ገበያ ወጥቶ ሰውዬ ልብስ ሊገዛ ይከራከራል። ይሄ ስንት ዘመን ያለብሰኛል፣ ስንት ዓመት እኮ አያለብሰኝም ያለ ይከራከራል። ቀንስ ዋጋ እያለ ማለት ነው። ዮሐንስ ወልደ ነጎድጓድ ግን ተገልጦለት ይሄ ሰውዬ የሚሞተው በማግስቱ ነበር። ይህንን አይቶ የሰውን ድካም አይቶ ፈገግ አለ ዮሐንስ ወልደ ነጎድጓድ ይላል መጽሐፍና እንዲህ ነው የኛ ነገር። ቆም ብላችሁ ስታስቡት ሄደን እርግጠኛ ላልሆንበት ነገር ብዙ ደክመን እዚያ በኋላ ምን እንደሚሆን ሳንረዳው በመሃል የሚቀር ሊሆን ይችላል። እንዲህ ማለት አናቅድ፣ አንስራ፣ አንዘጋጅ ማለት አይደለም። ጠቢባን እንደሚናገሩት እንደምትኖር ስራ እንደምትሞት ኑር ይላሉና ሰርተንም በአግባቡ ኖረንም በዚህ ዓለም ማቀድ መስራታችን ክፉ አይደለም። ግን አስቡት መቅደው የትኛው ነው የነበረ? ምን ያህል ዘመን ደከምን ለስጋችን፣ ምንስ አተረፍን ብላችሁ ታውቃላችሁ? አሁን ከእያንዳንዳችን ህይወት ብታስቡት በዘመናዊ ትምህርት እንጀራ ልናበስል ከ20 ያላነሰ ዘመን ተምረናል። በስራ ዘመን ቆይተናል። በስራ ዓለም ነጋዴው በንግዱ፣ ገበሬው ብዙ ደክሟል። ውጤታማ የሆነ እንዳለው ያው መኖሩ እግዚአብሔር ቸርነት መቆየታችንም ተመስገን ያሰኛል እንጂ እንደምናስበው ግን ለውጥ አልሆነልንም። ብዙዎቻችን ማለት ነው እንደምናስበው ተለውጠን ማየት እንደምንፈልገው እንደቅዳችን አልሆነም። ዓለሙ እንደዚህ ነው፣ አይሞላም። አንደኛ እኛ ፍላጎት እያደገ መጣ፣ በዛው ልክ ኑሮ እየተወደደ እኛ ደግሞ ፍላጎታችን እየመረም ስለመጣ ነው ብዙ ጊዜ ሳንጨብጠው እየራቀን እኛ ሳንደርስበት እየራቀን የሚሄደው። እንደዛ ነች ዓለምሰ ትርህቆ ለዘይቀርባ የሚቀርባትን ትርቀዋለች አለ። የሚቀርባትን ትርቀዋለች፣ የሚርቃትን ደግሞ ትቀርባለች። እንደዛ ስለዚህ ለዚህ ዓለም ስንደክም ከህይወት ዘመናችን 90% እንዲያው በኔ አገላለጥ እንዲያው ከመቶ ልበለው እንዲያውም ለትጉሃኑ ነው ይሄ 90% ለስጋችን ደከምን፣ 10% ለነፍሳችን ሰርተን ከሆነ እሱም ጠንካራ የሚባሉት አገልጋዮች ያደረጉ። እኛ ግን ከዚያም በታች ርቀናል፣ አልቀናል። ስለዚህ እርግጠኛ ላልሆንበት ለዚህ ዓለም መንግስት እንዲህ ከደከምን እርግጥ ሆነበት ለሰማያዊ ርስታችን፣ ለሰማያዊ ጉልታችን፣ ለሰማያዊ ሀገራችን ያውም ለዘማዊው እንዴት አንድከም? እሱ ነው ጉዳያችን። የመንግስት መቅደመ ህሱ መንግስቱ ጽድቆ ያለ ነገር የሚቀድመውን አስቀድሙ፣ ሌላው ደራጎት ነው ጨምራችኋለሁ። የሚያልፍ የሚደቅ ነው ለከለክላችሁም ማለቱ ነው። ደራጎት የተባለበት በጊዜ በሁኔታ የተወሰነ ጊዜ ነው። ደራጎት የተባለው ደራጎት ወደ ምን ያደርሳል? ወደ ደገኛ ምሳ ወይም ወደ ራት ያደርሳል። መቆያ ነው ደራጎት። መቼም ሰው ደራጎት ተቀብለሃልና ማዕድ ተሳትፈሃል ወይም ደግሞ በልተሃል አይባልም። የራሱ ለሱ የሚገባውን ደግሞ ያገኛል፣ ይጠብቀዋል። እንደዛ ሁሉ የዚህ ዓለም ነገር እንደዛ ነው፣ እንደ ደራጎት ነው። በስጋ ትንሽ ነገር እየተጠቀምን ስጋችን እንድትቆይ ስጋችን በመቆየቷ ስራ እንድንሰራ ይህን ዓለም በትንሹ አጊጠንበት በትንሹ በመንፈስ አጊጠንበት የሰማያዊ ርስታችን እንድንቀዳጅ ለሰማያዊ ርስት እጮኛዎች እንድንወቃ ሌላ ምንም ዓላማ የለውም። እንደምታውቁት ብዙ ጊዜ
እንደምንላችሁ የኪራይ ቤት አለ አይደለ? የኪራይ ቤት አከራዩ ቤቱን ለሌላ ነገር ከፈለገው ውጣ ሲለን መውጣት ነው አይደል? እግዚአብሔር በጠራኝ ጊዜ ደግሞ እንደዛው ነው። እነዚህ ዓለም እንለይበት እርግጠኞች አይደለም። ኢቭን አልኳችሁ ከቅጽበተ አይን በኋላ የሚሆነው ላይ እርግጠኞች አይደለም። ይሄ ነው እንግዲህ የሚያደከመን። በቃ እርግጠኛ ላልሆንበት ያኛው ደግሞ የማይነጻጸር ዘላለማዊ ህይወት ምን ያህል ሰነፎች እንደሆን ግን በእርግጥ እግዚአብሔር እኮ ወዶ ፈቅዶ ሰርታችሁ ብሉ ብሎ ዓለሙንም የሰጠን እሱ ነው ልትሉኝ ትችላላችሁ። መስራቱ፣ መብላቱ፣ መኖሩ፣ መብዛቱ፣ ቤተሰብ መመስረት፣ ማደግ፣ መለወጡ ክፉ አይደለም። ግን መንፈሳዊውስ እሱ ተረስቶ መሆን የለበትም። እሱ ተረስቶ ከሆነ ይሄኛው ጥንቅር ቢል ይሻል ነበር። አንደኛው ትንሽ ምክንያት ሰርተን ስለመብላት ሰዎችን ስለመርዳት አስበን ዘመናችን ጨረስ ነው እኮ በስጋ ስራ ብቻ ደከምን ጨረስ ነው። በትንሹ ገባን፣ አሁን ሰጠምን፣ ጭራሽ ሰጠምን። ሐሳባችንም ውሎ አዳራችንም ለስጋ ብቻ ሆነ ማለት ነው። እንዲያው የጾም ወቅት እንኳን ሲመጣ ያን ጊዜ ትንሽ በአቅማችን እሱም የሚሞክሩት ናቸው እንፍጨርጨራለን። ለኃጢአት ከሆነ ክርስቲያን ከኃጢአት መጾሙ ፋሲካ የለውም፣ ቅበላ የለውም። በነገራችን ምን ጊዜም ክርስቲያን ነው ከኃጢአት ከሆነ ማለት ጾምና ፋሲካ ብለን ወይም ቅበላ ለይለት ስጋ ስለሚጠቀመው ነገር ለምሳሌ ጥሉላት፣ ሌላም የስጋ ፈቃድ ካለ እንደዛ አይነት ነገሮችን ነው እንጂ ክርስቲያን በየትኛውም ዘመን በሚበት ዘመን ሊዋሽ አልተፈቀደለትም፣ ሊሰርቅ አልተፈቀደለትም፣ ዝሙት ሊፈጽም አልተፈቀደለትም፣ ሊመሰክር አልተፈቀደለትም፣ እግዚአብሔር አምላኩን ሊክድ አልተፈቀደ። በየትኛውም ዘመን ሰንበትን ሊሽር፣ እናቱን ላያከብር፣ ባልንጀራውን ሊጠላ አልተፈቀደለትም በየትኛውም ዘመን። ስለዚህ ክርስቲያን ጣዋሚ ነው በኃጢአት ምክንያት ከሆነ። እንደዛ ከሆነ ሁልጊዜ ከታረመን የእግዚአብሔር መንግስት የኛ ትሆናለች። የእግዚአብሔር መንግስት ደግሞ ዳር ድንበሯ፣ ስፋቷ፣ ምላቷ ባይታወቅም እንዲህ ነች ብሎ መግለጽ ባይቻልም ቅዱሳን አበው እንደጠቀሱልን መጠን እጅግ ሰፊ ሀገር፣ ለሁሉም ምትበቃ፣ መገፋፋት፣ መቀናናት፣ ጠበበኝ ገፋኸኝ ማይባልባት፣ ለሁሉም ምትሆን መብራቷ ማይጠፋባት፣ ድካም የሌለባት፣ ማንቀላፋት የሌለባት፣ የሰው ልጅ እግዚአብሔርን ቅዱስ እያለ ብቻ እያመሰገነ የሚኖርባት የዘላለም ርስት ለሷ ትንሽ ቢያንስ እንድቀም የበለጠውን ሁኔታና ጊዜ ሰጠን። ባንችል በግማሽ እንደው ጭራሽም እንረሳለንና የምንሰራው የሚል የየዕለት ተግባራችን ይሁን። የየዕለት ምንድነው ዘመናዊ እንትን ቼክሊስት የሚባል ነገር አለ። የሰራውን ያልሰራውን አረጋግጠህ እንትን ትላለህ። የሰርቻለሁ ኤክስ ራይት የሰራነውን ያልሰራነውን ግብ የመታነውን ያልመታነውን የፈጸምነውን ያልፈጸምነውን ነገር እየለየን መሄድ በመንፈሳዊ ሕይወታችን እና ምክንያት የሚቀርብን ዘላለም እግዚአብሔር መንግስት ነው። በመጽሐፈ መክብብ ምዕራፍ 1 ላይ ድካሙ ምንድን ነው? በድካሙ ምን ያተርፍ ይሆን? ከፀሐይ በታች ከንቱ ነው እያለ ከፀሐይ በታች እያለ ብዙ ነገር ይናገራል። ከፀሐይ በታች የሚለው የዚህን ዓለም ነገር ነው። እንደሚያልፍ እንደሚደቅ ጊዜያዊ እንደሆነ ድካሙም ከንቱ እንደሆነ መግባቱም ከንቱ እንደሆነ ይናገራል። ከንቱ መሆኑን የምናውቀው ሲሰበሩ ስናይ፣ በእግዚአብሔር ሲጠሩ ስናይ፣ ሲቀጩ በእድሜ ቢሆንም ባይሆንም ኩሎባቸው የምንላቸው ሰዎች አይደል? በወጣትነት ዘመናቸው በስተርግናም ቢሆን ሰዎች ሲጠሩ የዛን ጊዜ ትንሽ እናስታውሳለን፣ ዙረን እንረሳዋለን። እግዚአብሔር ክርስቲያኖች ለዚህ ጊዜ የተዘጋጀን ለሰማያዊ ርስታችን መሆን መቻል አለብን።
ከወጣት እስከ አረጋዊ እስከ አረጋዊት ድረስ ለእግዚአብሔር መንግስት እጮኛ ለመሆን ምን መስፈርት አሟልተናል? አሁን ምን ይዘናል? እስኪ እሱም ማስታወስ ያስፈልጋል እየዕለቱ። ስለዚህ ይሄ የዚህ ዓለም መንግስት አሁን መከራ የምንበላበት የዚህ ዓለም መንግስት ማለት ፈቃዱ የእርስ በርስ መገፋፋቱ የሚያልፍ የሚደቅ ነው። ታውቁታላችሁ። በጣም የሚገርማችሁ ግን እርግጠኛ ለመሆናችን ነው። እርግጠኛ ባልሆንበት ነገር እንገረመው በዚህ መሆን ይቻላልበትና እርግጠኛ ለሆንበት ለርስቱ ለጉርቱ ለመንግስተ ሰማያት እንድንተጋ አምላካችን ይፍቀድልን። ቅዱስ ያሬድ ያችን ሀገር እንዲህ ብሎ ይገልጻታል። ትበርህ እምኮከበ ወታስተርይ እምአርእስተ አድባር አዳም ወናይት ወብርት ከመ ፀሐይ ይላታል። ከንጋት ኮከብ እጅግ በልጣ ታበራለች። አርእስተ አድባር ከትላላቅ ተራሮች በላይ ከፍ ብላ ትታያለች። መልካም ነች። ጽዱት ወብርት ያሸበረቀች ነች፣ የበራች ነች። ከመ ፀሐይ እንደ ፀሐይ ብለው ይናገራል። ይሄን አበው ሊቃውንት ሲተረጉሙ በሁለት መልኩ ነው የሚተረጉሙት። ስለ መንግስተ ሰማያትና ስለ ድንግል ማርያም። እውነተኛው መንግስተ ሰማያት ማረፊያችን፣ የነፍሳችን ማረፊያ ድንግል ማርያም፣ ርስታችን ጉልታችን መንግስተ ሰማያት ይተረጉማልና እንዲህ አይነት ርስት ጉልት ያለን ምንጠበቅ ሰዎች ነንና የዘላለሙን የእግዚአብሔር መንግስት እንድናደርግ በዛም እንድንጸና አምላካችን ይፍቀድልን። ስለ መንግስት እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው ለሰዱቃውያንም ጥያቄ ሲመልስላቸው መንግስተ ሰማያት በዚያ አለች፣ በዚህ የለችም፣ እዚያ ነች፣ እዚያ መንግስተ ሰማያት ነዋ ማእከሌክሙ፣ መንግስተ ሰማያት በመካከላችሁ ነው ያለ። ይሄ ማለት እኔ ነኝ መንግስተ ሰማያት እያላቸው ነው። እሱን ወርሰን እንደምንኖር ሲገልጽላቸው ነው። መንግስታችን ርስታችን እግዚአብሔር ስለሆነ። በሌላ በኩል ለመንግስተ ሰማያት እጮኞች የምትሆኑበት ስራ ቢኖራችሁ መንግስተ ሰማያትን ለመውረስ እድል አላችሁ፣ እጃችሁ ላይ ነው ያለች ሲላቸው ነው። እና መካከላችን ያለች ነች። ዮሐንስ መጥምቅም ወመኑስ መቀርበት መንግስተ ሰማያት በልጅ ልጅ ምግባር ባይሰጥ ደርሳለችና ንስሐ ግቡ እያለ ያስተምራል። እመኑ እያለ ያስተምር ነበርና የእግዚአብሔር መንግስት ከሩቅ ያለች አይደለችም። ከሩቅ ስንል አነዋወሯን አይደለም፣ ቦታዋን ለማግኘት እሷን ለመውረስ ግን ከቅርብ ነው ስራችን ያለው፣ እጃችን ላይ ነው ያለው። እርግጠኛ ለሆንበት መንግስት እንበርታ። እርግጠኛ አንድከም፣ ብዙ በአግባቡ የሚሰራውን ሰርተን እየኖርን ግን የዘላለማዊ በማሰብ እንድንኖር ይሄን እላችኋለሁ። ሲጠቃለል መንግስት በሁለት መልኩ ነው የከፈለው። የእግዚአብሔር መንግስትና የዚህ ዓለም መንግስት። የዚህ ዓለም መንግስት የሚያልፈው መንግስት ነው። የእግዚአብሔር መንግስት ዘላለም ነው። የዚህ ዓለም መንግስት መዘጋጃው ነው። የዚህ ዓለም መንግስት ነው። የዚህ ዓለም መንግስት ስራ መስሪያው ነው። የወዲያኛው ዓለም መንግስት ደግሞ በስራ ዋጋ የምንቀበልበት የስራ ዋጋ መከፈያ ቦታ ነው። የዚህ ዓለም መንግስት በክፉ ፈተና የሚታልፍበት፣ መውደቅ መነሳት ያለበት፣ ሲሳካ ሳይሳካ በመከራ የምንኖርበት ነው። የወዲኛው መንግስት ደግሞ ዘላለማዊ ረፍት ያለበት መንግስት ነው። የወዲኛው መንግስት የሰይጣን አበጋዞች በፈተና እንድንወድቅ በብዙ ጥረት የሚፈትኑን በዚህ ዓለም ነው።
በወዲያኛው ዓለም ደግሞ ፈተና የለም። ከፈተና በኋላ ለድል ተቀዳጅተን ከቅዱሳን መላእክት ጋር እግዚአብሔር የምናመሰግንበት መንግስት ነው። የዚህ ዓለም መንግስት ስጋዊ መብል ስጋዊ መጠጥ የሚጠጣበት ጊዜያዊ መንግስት ነው። የወዲያኛው ዓለም ደግሞ መንፈሳዊ ምግብ እግዚአብሔርን ማመስገን የምንመገብበት ከእግዚአብሔር ጋር አንድ የምንሆንበት ርስት ጉልት ነው። የዚህ ዓለም መንግስት ያልፋል፣ ያኛው አያልፍም። የዚህ ዓለም መንግስት በጊዜ በወሰን በሁኔታ የተወሰነ ነው፣ የተገደበ ነው፣ የታጠረ ነው። የወዲያኛው መንግስት ደግሞ ዘላለማዊ ነው፣ ከዚህ አይባልም፣ ፍጻሜ የለውም። ስለዚህ ለዘላለማዊው መንግስታችን እንበርታ፣ እንስራ፣ እግዚአብሔር ሁላችንም ያስበን፣ ሀገራችን ከክፉ ነገር ሁሉ ይጠብቅልን፣ ስጋችን በሰላም ያስፈጽመን፣ ይቆየን።